ቁም በእናት እሺ። ከአብርሃም ጎን ማለት ነው። ያ ፈጣሪን ይዘህ ማለት ነው። እሺ ከፈጣሪ በታች ከጎን ሁን። እሺ የሱ ወንድሞች ጠላት ናቸው፣ ማናቸውም አይረቡም። እንደዛ ወስደህላቸው መልቀቅ አልነበረባቸው። ምንም ማድረግ አይችልም። ለዛ ስለሆነ እስቲ ለፈጣሪ ብለህ ብቻ ከጎን ሁን። እሺ የፈለገ ቢልህ እሱ አውቆ አይደለም ያው የተደረገበት ነገር ነው የሚሰድብህ እንጂ አብርሃም በደንብ ታውቀዋለህ። የዋ ነው እኔ ያለበት ሲቹዌሽን ስለማየው ያው ታውቁታላችሁ። ባህሪ ቪዲዮ ምናምን ያሳዩት ነው በአብዛኛም ጊዜ ታየው እኮ በእነሱ ቁጥጥር ነው ያለ ይሄ ልጅ። ለማንም ብለህ ሳይሆን የሰው ንግግርም ሰምተህ ሳይሆን አንድ ሰው ለማድረግ ለፈጣሪ ብለህ ነው ማድረግ ያለብህ። ገብቶሃል አይደለም? በሰው ምላሽ አይገኝም፣ ያው በፈጣሪ ነው። እንደዚያ ወስደህ እኔ በቡዝዬና በወንድሙ ነው የተናደድኩ ዛሬ። ገብቶሃል? መልቀቅ አልነበረባቸውም። እንደዚህ ለፍተህ ወስደህላቸው ብር መስገድ ነበረባቸው። ምንም ማድረግ አንችልም። ለፈጣሪ ብለህ ብቻ ከጎን ቁም ነው የምለው። ያው አስተያየት ውስጡ ፈጣሪ ከጎን ነው የምለው ነው። ለሌላ ሰው እድል ስጥ ልውረድላችሁ። ያውርሽ እሺ እኔ ላውራ። አሁን እናንተ እኮ ሁላችሁም እዚህ ያላችሁ ወይ ለአብርሽ ብላችሁ አይደላችሁ፣ ለሄርሜላ ብላችሁ ነው እንጂ ለአብርሽ አስባችሁ አይደለም። ሁላችሁም ወይ ለእሱ አስባችሁ ቢሆን ችግር የለም። ግን ይሄ ሁሉም እንኳን አብርሽ ጤነኛ ነው፣ ሲጀመርም ምንም አልሆነም። እሱ የሚያደርገው ነገር ራሱ ያውቃል እንጂ ምንም አይነት ነገር እናንተም አታውቁም። ሩታ ማለት ነው፣ የምሬ ነው። እንደው ዳኒ እውነቱም እንነጋገር ከተባለ ማለት ነው ሩታ ጀግና ሴት ናት። እንደው ምንም አይነት ነገር መተት ምናምን ስለተባለ ደግሞ እሷ እንደዚህ አይነት ነገር ሲጀመር የምታደርግም ልጅቷ አይደለም። የመተት ጀግና አላየንም እኛ። የምንም መተት የለም። አንቺ መተት ሲጀመር ማለት ነው አንቺ እውነተኛ ሰው መተት ያለሽ እንደ መተት በራስሽ ላይ ራስሽ መስተፋቀር ምን እንደሆነ ራስሽ ጨርሰሽ አታውቂም። ስለዚህ ሩታ ማለት ዳኒ ሲጀመር ማለት ለዚህ ነው ገዝታ አላስገባም ያልኩት እኔ እዚህ ጋር አንተ ዳኒ እኔ ትንሽ ተናግሬ ልውጣ። መሰዳደቡ ትርጉም የለውም። ሕፃን ልጅ የለም፣ ሁሉም አዋቂ ነው። ሰው ያየውን ማመን ካልፈለገ መተው ነው እንጂ መሰዳደብ ጥሩ አይደለም። አንተ ግን ከጎኑ ስለሆንክ በጣም አመሰግናለሁ። ያው ወንድ ልጅ ሆነ ወንድ ልጅ ነው ማለት ዛሬ በሱ የደረሰው ሌላ ነገ በሌላ ሰውም ሊደርስ ስለሚችል ክፉ ባናወራ ጥሩ ነው። ያው ካላየን አናምንም። እኛ ስደርስብን ብቻ ነው እናምነው። አብርሽ እንደዚህ አይነት ሰው አይደለም፣ እናውቀዋለን። በፍቅር ቢሆን ኖርማል ነው፣ ግን እንዳልሆነ ግልጽ ነው። እና እግዚአብሔር እርዳችሁ። ከቶፋ ጋርም አውራ። መቼም ቶፋን ታውቀዋለህ ብዬ አስባለሁ። ቪዲዮ እየሰራ ነው። ጊዜ ቢፈጅም ያው አብርሽ ይድናል ብዬ ተስፋ አደርጋለሁ። ተስፋ እንዳቆርጡ። ይሄ የእሱ ማንነት አይደለም፣ ውሸት አይደለም። ማለት እያወቀ ይሄናል ሰው ራሱን አያዋርድም። እኔ እኮ ያንን ስለማስብ ነው። አሁን እዚህ ጋር ገባሽ አይደለ? ሁሉም ሰው የራሱ አመለካከት አለ እና አንቺ እንደሱ አስቢ እሱ እንደኔ ያስብ ምናምን ማለት አንችልም። ሁላችንም የራሳችን አመለካከት አለ፣ አይቻልም። ስለዚህ እሱ ያለበትን ሁኔታ እሷ በገለጸችው መልኩ አይደለም። አንዳንዴ እዛ ጋር እየተመለሰልን ያለን መልስ ነው እየመለሰ ቻለችው። ምንም አልሆነም፣ ደህና ነው። እኛ ደግሞ የምናውቀው አብርሃም ይሄ አይደለም። እኛ የምናውቀው አብርሃም ይሄ አይደለም። ይሄ አይደለም። አሁን እንዲህ የሚያወሩ ሰዎች ትላንት አብርሽን የሚያውቁ ሊሆኑ ይችላሉ። ከመጀመሪያ አብርሽን የሚያውቅ ሰው ግን ይረዳል። እንደዚህ አይነት ሰው አይደለም ማለት እስከ ዛሬ ብዙ ነገር ተደርጎ አንገት ደፍቶ ማለት የዋነት አንዳንዴ ሲበዛ ታውቃለህ፣ ጥሩ አይደለም። እና እሱ በየዋነቱ ነው ዛሬ ይሄ ነገር የተፈጠረበት። ለሌላው ትምህርት መሆን ይገባል እንጂ ሊያከራክረን አይገባም፣ ልንማርበት። በተረፈ ደግሞ ጸሎት እናደርጋለን። ፈጣሪ ይረዳቸዋል። እውነት ትቆያለች እንጂ አትበሰብስም። ያው በተስፋ እንጠብቃለን እና አመሰግናለሁ። ባትሰዳደቡ ጥሩ ነው። ሴት ፍቺዬ ክፉ ነገር ማውራት ጥሩ አይደለም። የተሳሳተ ካለ መተራረም ነው እንጂ በጭወት ወይ ደግሞ በመሰዳደብ ጥሩ አይደለም እላለሁ። አመሰግናለሁ። ካጠፋው ይቅርታ አድርጉልኝ። እሺ ዳኒ፣ እስካሁን ላደረከው በጣም ነው የምናመሰግነው። ትልቅ ነገር ነው፣ እንደ ቀላል የሚታይ ነገር አይደለም እና ከእግዚአብሔር ታገኘዋለህ። በዚሁ ቀጥል። ጸበል ቢገባ ጥሩ ነው። በቃ አስገድዳችሁም ቢሆን ጸበል አስገቡት። እሱ ብቻ ደህና ይሁን። ከዛ ውጭ ሌላው ትርፍ ነው።
ዋናው እሱ ደህና መሆኑ ነው። እና በርታ፣ ራስን ጠብቅ። እናመሰግናለን። ሁላችሁንም አመሰግናለሁ። የመጀመሪያ የሚያልኳችሁ ለዚህ ነው ማለት ለማስገባት እንትንም ማለለው ብዙ ሰዎች እዚህ ጋር ፌስ ቱ ፌስ ንግግር ምናምን ስልድ ምናምን አስፈላጊ ነው ብዬ አላምንም። የፈለጋችሁትን ሀሳብ እዛው በኮሜንት ይግለጹ ብዬ ነበረ እና ሳስገባ ማያችሁ መጀመሪያ የተፈጠሩ ነገር ይሄ ነው። ለዛ ነው ብዙ ገስት ማላስገባው ሰው። ኧረ ተው ዳኒ ምን ልተው በማርያም ነጊቢ ምን ለመሳደብ አይደለም መቼም አይደል። በማርያም ብለሽ ቆይ በማርያም ብለሽ ገብተሽ ከተሳደብሽ ማንንም ሰው ነው ከዚህ በኋላ ማላስገባ። ሀይ ሰላም እንዴት ነሽ? ደህና ነኝ። ደህና ነህ? ደህና ነኝ እግዚአብሔር ይመስገን ደህና ነኝ አለን። እኔ የምለው ማለት ነው አንድ ነገር ነው የምለው። እሱም አብርሃም ተይዘዋል፣ ታመዋል፣ አልታመመም። እሱ አንዳንድ ሰው የሚለው በራሱ ያልደረሰ ነው እንደዚህ የሚለው እና እኛ ታመዋል ብለን ነው ወሰድነው። ምክንያቱም አብርሃም ከመጀመሪያ ሲጀመር የነበረውና አሁን ያለበት ሁኔታና አንድ አይደለም። ገባ? አንድ ስላልሆነ አብርሃም የምንፈልገው የድሮ አብርሃም እንጂ አሁን ያለ አብርሃም የደነዘዘ አብርሃም አንፈልግም። ከርታ ሆነ ችግር የለብንም። ከሄርመላ ሆነ ከፈለገው ነገር መኖር ይችላል። ገባ? ነገር ግን አሁን እንደዚህ ደንዝዞ እንደዚህ አንዳንድ ነገር ያውቃል አያውቅም አይደለም። አንዳንድ ነገር እያወቀ እንደዚህ ሲሆን አውቀ ነው ይላሉ። አሁን ደግሞ ሰዓት ስለወለቀ ነው ዳና የሆነ አሉ። ሰዓት ስለወለቀ አይደለም። ሰዓት ወልቆ ሲለምናት ሰዓቱ የሄርሜላ ሰዓት አድርጎ ስንት ጊዜ ሲለምናት ነበረ። እኔ ሄርሜላ አደረገች ወይ ደግሞ ሩታ አደረገች አይደለም። አሁን የኔ ፖይንት ማለት ነው የሄርሜላ ሰዓት አድርጎ ስንት ጊዜ ለምኗታል። ሄርሜላ አውልቆ ስንት ጊዜ ከሩታ ጋር እየተመላለሰ ነበር። የዛን ጊዜ መመለስ ይችል ነበረ። ገባ? አሁን ስለታመመን እንደዚህ የምንለው ትናንትን አንተ በጣም ነው የምናመሰግነው። ትናንትን እህቱ ጋር ስለተገናኘ ማለት ነው። የዛን ጊዜ ጸበል ብትወስደው ኑሮ እንደዚህ ሲሆን ብንል ያው ትደነግጣለች። ምክንያቱም የዛን ጊዜ ሲገባ ብዙ ነገር እንዴት ሆነ ነው የምትለው እንጂ እንደዚህ ለምን አላደረገችም አንልም በአንድ ጊዜ ማለት ነው። ጸበል ሊሄድ አሁን ሩታ አደረገት አላደረገት አይደለም። እንደዚህ አይነት አብርሃም አንፈልግም። አብርሃም ድሮ የምናውቀው ሲስቅ ሲጫወት ነው እንጂ አብርሃም እንደዚህ ተመራ በእንደዚህ ይውጣ በእንደዚህ ግባ የሚባል ሰው አይደለም። ገባ? አሁን አንተ ከጎን ስላለ ሁሉም ነገር እንደ ወንድ ልጅ ትረዳዋለህ ብዬ አስባለሁ። እና አሁን ሩታ አደረገች አላደረገች ፈጣሪ ነው የማውቀው። እኛ በእሷ አንፈርድም። ነገር ግን ይሄ አብርሃም እንደ ቀደሙ እንደሚመለስ ጸበል መሄድ አለበት ወይ ደግሞ ካልታመመ ደግሞ ችግር የለው። አብርሃም ደግሞ ፊት ለፊት ስለሚናገር እንደዚህ አውቀ ነው እንልን አልችልም። ምክንያቱም ሩታ እርጉዝ ሆና አልፈልግህም ብትለውም እኔም አልፈልግም ብለው የሄደ ሰው ነው። ልጅ አቅፋም በልጅ ስትለምነው እኔ ከአንቺ ጋር አልመለስም ያለ ልጅ ስለሆነ ፊት ለፊት አሁን ደግሞ ለሄርሜላ አልፈልግሽም ለማለት እንደዚህ አይነት ተዘዋወር ፈልጎ አይደለም። ምክንያቱም ፊት ለፊት አልፈልግም የሚል ልጅ ነው። ስድብ ፈርተዋል እንደዚህ ሆነው የወደንስ ፊት ስድብ ስለፈራ ነው እንደዚህ መሆነው የሚል ሰው አንዳንድ ስላለ ማለት ነው። አብርሃም ስንት አመት ስለነበረ ከኛ ጋር አብርሃም ስድብ የሚፈራ ሰው አይደለም። ፊት ለፊት መልስ ነው የሚሰጥ። ገባ? ደግሞ እንደዚህ ከሆነ አሁን እየቆየ ከሆነ እየሄደ በሄደበት ቁጥር ናጋ ምን እንደሚፈጠር ናጋ ራሱን ቢጥል ጥሩ አይደለም። ምክንያቱም ሚዲያ እንዴት ጭር እንዳለ ማርያምን እንዴት እየሳቀ ሲጫወት ከሩታ ጋር ይኖር አይኖር እሱ የራሱ ህይወት እሱ እስከሚኖረው ድረስ እኛ እንኖረውም። ያው ለአንዳንድ ጊዜ እንደዚህ ቢሆን ብለን ስለምናወራ ነው እንጂ እሱ ነው የሚኖረው። የተመቸው መኖር ግዴታው የራሱ ነው።
ገባ እና አሁን ባለበት ታማዋል አልታመምም። ነገር ግን በሩታ ላይ ምንም የለም በሄርሜላ ላይ ምንም የለም ከተባለ ከእምና ታሞ ነው እንጂ እንደዚህ የሆነው